እሺ ወይ ጉድ እንትን እኮ ስለሆነ ነው እኮ ጎንበስ ቤ እማላየው ጎንበስ ቤ ማለት እናንተ ድርብ ጥርስ አለብኝ መሀይም ሴት አልናገርሽም እህት አለም ከ5 ቀን በኋላ ግን እንዴት አድርጌ እንደምወቅጥሽ አሳያለሁ ህማማት ነው ክፉ አልናገርም ኮንግራ ምን ተፈጠረ ውዶቼ ጊፍት ጋላሪ ሞላ እንዴ ኮንግራ የሚሉኝ ለምንድን ነው ኮንግራ የምትሉኝ ኮንግራቹሌሽን ይያ ምን ተፈጠረ ነው በስማሙ እንደንፈስ ቅዱስ አብይ ኮልማርት የገዛው ቀለበት ነው አትጫማለቁብኝ ጉድዛ ይሄ ኮልማርት ነው የገዛውት ጋይስ ኮልማርት $20 ነው $30 ኮልማርት ነው የገዛውት ጋይስ ኮልማርት ገዝቼው ነው እዚህ ኮልማርት አለ አይደለ እዚህኛ ሰፈር እዛ ገዝቼው ነው ኦ ኒኮ ኮንግራሲሊ ምን መጣብኝ ብዬ እኮ ነው እናቴ ገና ዘልዬ ያልጠገብኩኝ ገና ስንት ወንድም ማማርጥ ከአንድ ቀልብ ያልተቀመጥኩ ሰውዬ ደግሞ ቀለበት እኔ ቤታ ስንት ሳላሳድድ አረን ያላገባው ምን ሲንግል ነኝ አም ሲንግል እንዴ እመቤቴን በጓያና ጋይስ እግዚአብሔርን በጓያና ደድቺ ነው እኔ ድሮም እኮ አውቃለሁ እኮ እኔን እኮ ለማስ በሉቻው ወጣው ማርያም ወጣው አያችኋ ጋይስ ልቤን ጠንቋይ ቤት ወስጄ በተነዋለሁ ትላለች አንዴ ማስፈራሪያ አርጋ ያለ ምንም እናቴ ትሙት ጋይስ ስንት ስራ ያለብኝ ነው አቋርጬ መጣውትኝ ያ ድር ጥርስ ካለኝ አታቁም እንዴ ብዙ ስለማልስቅ ነው ድር ጥርስ አለኝ እዚያ እኔ ቆይ እስከዛሬ አታዩኝም እንዴ ቆይ እናንተ ግን ዝም ብላችሁ ነው እንዴ ላይቭ ላይ የምገቡት ድር ጥርስ እንዳለኝ አታቁም እንዴ እዚህ ጋር አለኝ አጋ ግን አልስቅበትም ብዙ በዚህ ነው ምስቀ ደግሞ አንድ ጥርሴ ወላቃ ንቅርቅል አልኩኝ እኮ ጌታ ሆይ ከነቱና የመንበሩ መሃል ተመደብኩኝ አርጅተሻል ምን እስኪ አሉባልታ ጻፍኝ አሁን አሉባልታን ያስጠላኝ ማሜ አንዱን ጊፍት ጋላሪ ይሞላልሻል በጣም እኮ መልካም ሰው ነው አረን ያልፈልግም ጋይስ እኮ ምስኪን ሰው ኢትዮጵያው ነው ሌቭል 40 ይታዙና ሰላም ጤና ይስጥልኝ ሌላው ይደርስ ሴትዮ ላርጉ ጀመር ሁሉም ነገር ላንቺ ለብቻ ነው እንዴ ተፈጠረው እኔ ገረመኛለሁ እንዴት ማሚ እንዴት ማለት ጥሩ ነው ሰሞኑን ደግሞ ጥሎብኝ በበየ እየተከታተልኩሽ ነው ማለት ሳልፈልግ ተመጭልኛለሽና ነገሮችን የሆነ ነገር ሳወራም አልጨረስም ገባሽ እኔ ቁም ነገረኛ አይደለም ባይዘው ምን ለማለት ፈልጌ ነው ኤቭሪ ነገሮችን አልጨረስም አሁን የሆነ ሙዚቃ አየው ምንድነው ያየሁት የሆነ ነገር አየው ምን ይላል ሰባት ጥይት ሄደት ተኩስና ከዛ በኋላ መተማየ እግር ሳምና ወደዛ ሂጄ አንደኛ ሴትዮ ይሄ ደንበጫረቄ ቤት አይደለም እንደዚህ አይነት ሙዚቃዎችን ከየት ነው የምታመጪው ሰምተን ማናውቀውን ነገር አረቶ ልጅ አሪፍ ሰው አንተ በቃ ከአንድ ቆንጆ መልካም ሰው ጋር ተገናኘው ደግሞ ከሱ ልታጣላይ ነው ሰውዬ ማን ነው ከየት ነው ያመጣሽው ሙዚቃ ነው የጌሾ ጠላ ነው እንዴ ቅሞ የመጣው ዛሬ ስባኝ ላርጎ ጀመርክ እንዴ ትገባለህ ይሳገባም ላርጎ ጀመርክ እንዴ ምን ከነ መንሳት ነው እኔ ዛሬ በ5 ቀኔ ነው ማሚ የምገባው ላይቭ የለሽም ሰሞኑ ምን ለሽ ነው ሴትዮ ሀሜት ማሚ ጋይስ አንድ የሚቀር የለም ሜጃና መግቢያ ነው ያለ እጣን ጌሾ ምናምን ቀበሪቾ ማጫጫስ ጀመርሽ እንደ ሴትዮ ሰው እዚህ ሴትዮ ጊፍት ጋላሪ ደክተሻል አየሽውም እንዴ እስኪ ቢክ እንዴ ወይኔ ማሚን አውጣልኝ በቃ እስኪ አንድ አስሞላልኝ ማሚ አንተ አትሙላ አልፈልግም ግን እስኪ አንድ አስሞላልኝ ባንተ ስም ማይቀበለና ይሄው ማሚ ማርያም ግን 4 ነው የሚሰጠኝም የለም ቁርሴው ገና ለበላ ነው ነኝ ምን ችግር አለ ይሞላል የትኛውን ላስሞላልሽ አንዱን በቃ ከአንዱ ምርጥ አንተ ልብ ያሻውን ደስ ያለህን ሙሉላት በላቸው በእናት ማሚ እሺ እባካችሁ በኔስ ቆይ አሁን ሙዚቃ አሁን ስታውጭ ነበር ከእህትሽ ጋር ነው የዘፈንሽው ስስቅ የነበረችው የቱ የሆነ ሙዚቃ ይልከሽው የኔ አይደለም መረከ ሰው ላይ ወስጄው ነው እኛ ህማማት ነው አሁን መሳሳም አንችልም ግንኙነት ማድረግ አንችልም መተቃቀፍ አንችልም ማጨብጨብ አንችልም ህማማ ለ5 ቀን
ሰው ማማት አይቻልም። ኮመንት ላይ መጥፎ ነገር መጻፍ ቴንኪው ሳራዬ። መጥፎ ነገር መጻፍ የሚጻፈልን ማንበብ አትችልም። ማፈንደድ አይቻልም። ጡት ማሳየት ማጎብደድ ምናምን አይቻልም። ጥብቅ ያለ ልብስ መልበስ አይቻልም። ጡት ማሳየት ምንም ነገር አትችልም ለ5 ቀን። ይሄ ወላሂ ገና መስማት ነው። እሺ ሌላ ነገር ንገሪኝ። ላርጎ አይቻልም። ላርጎ አልችልም ማሜ። ትናንትና ስማ ዛሬ ስለሚጀመር ብዬ እኮ ነው ሁሉን የጨረስኩት። ትናንትና አትገቢም ስትለኝ ነግሬክ የለ ምንም ስለማይቻል በጥንቃቄ ነው ያለሁት ማሚ፣ ክፉ ላለመናገር። አሁን ልክ እኔ እንትን ይመስለኛል ባይዘው አሁን ይሄን ያስረዳኝ ሰው የለም እስካሁን አላውቅም። ይኸው አሁን ነው የተረዳሁት። ምንም ነገር ለ5 ቀን ጾሙን ያድራል። ለ5 ቀን ማሚ ጾሙን ነው የሚያድረው። ሁሉም ተለያይቶ ማለት ነው። ባልና ሚስት ምንም የለም ጾሙን ያድራል። ለ5 ቀን ጾሙን ነው ክፍት ብሎ እንትን የሚለው ዝግት ብሎ ለ5 ቀን ምንም ግንኙነት አይቻልም። ምንም አይቻልም ማለት ሁሉም ቤተክርስቲያን የሚያድረው ማለት ሰዎች ቤት አድረግ ምንም ነገር አታደርግም እንዴ? ውይ ህማማት ነው አልስምም። አሁን የሚሳም ሰጡኝ ማሜ መሳም አይቻልም። አልስምም፣ መሳም አልችልም። አሁን መሳደብ ምናምን አይቻልም። ጾሙ ይሰበራል ማለት ነው። ይሄ ጾም ባጾም ራሱ ንስሐ የሚገባበት ነው። ህማማት 5 ቀን። አዎ በጣም ብዙ ሜሴጅ አለ። በማወቅም ባለማወቅ ካስቀየምኩ ይቅርታ አድርግልኝ፣ አፉ በልልኝ ምናምን ይላሉ። ኧረ ማሚ ያሰከሰው አላህ ምስክሬ ነው። እንደዛ እያሉ ነበረ። አዎ ወላሂ ላዚም እና በማወቅም ባለማወቅ ጾሙ ነው 5 ቀን አይቻልም። ማሚ አፉ በለኝ ምናምን እያሉ ሰዎች እንዴ ምንድነው አዲስ ነገር ምናምን ለካ ይሄ ፋይናል። አሁን እንግዲህ በጣም የሚገርምሽ ዋንጫ የሚያነሳበት ነው። እንግዲህ ወሩን 2 ወር ሙሉ የጾምክ ሰው ፋይናሊ አሁን ይሄ ዋንጫ የምታነሳበት ነው። አባት አየክ ዋንጫህን ስታነሳ ከላይ የመጣውን በረከት። አሁን እስኪ ማሜ ግን እውነት ልጠይቅ፣ ቲክቶክ ላይ ያለ ነዋሪ ጾሟል ብለህ ታስባለህ? የሙስሊሙንም የክርስቲያኑንም ተጾሟል? እንደ እውነት ለመናገር በዚህ ዓመት ህዝቡ ጾሟል? የገጠር ልጅ ፈጣሪ የሰውን ለሰው ይላል። በሱ ስራ ታስገበኝ እናቴ። እንዴት ማለት ሰውዬ ናውጣ አፈዘዝከኝ። የሆነ ነገር አይምሮ ይፈዟል። ጊፍት ጋላሪ እንዳስሞላ ነው የገባው። እህሌን እንደዚህ እስከመቼ ቁጭ ብዬ እያየሁሽ ነው። ወይኔ ማሚ በጾሙ ጥብስ አስቆመሽኝ። እኔ እኮ ጿሚ ነኝ። ጉንብት ታልኩኝ። ጦስን ግን ቤት ትጾሚያለሽ አላህ ብለሽ ስንት ቀን ጾምሽ? ስንት ቀን ሰበርሽ? ኧረ እኔ ምንም አልባሽም። መቼም አልጾምኩኝም። በዚህ ዓመት አልጾምኩም። ይለፈኝ ብያለሁ። የዚህ ዓመት እንኳን ጾም አትበለው ማሜ። ብጾምም አልጸድቅበትም ነበር ትቼዋለሁ። ለቀጣይ ዓመት ግን ቀጥለጥ ብዬ ጾማለሁ። ለቀጣይ ዓመት እግዚአብሔር ያድርሰን። ሙሉ ጾሚ ስንት ቀን ምናምን መስበር ይቻላል አይደል? 1-2 ቀን ምናምን ይሰበራል። አትችልም። እኛ እኮ ስጋ ምናምን መብላት አንችልም። ቴንኪው እኔ ፍቅር ቴንኪው። ስጋ ምናምን መብላት አትችልም። ኦኬ ከጾሙ ሙሉ ነው የሚጾመው። አንተ ቲባግ እንዳልቦልክክ ድንጋይ ራስ ቦልኬ እንዳልገላግልክ ውይ ይቅርታ ድንጋይ ራስ ስላልኩ አምላክ ይቅር በለኝ። አልችልም ማሚ። አሁን እንደዚህ መሳደብ አሁን ሰይጣን ይመጣሉ። እንደዚህ አይነት ሰዎች መሳደብ አልችልም። ገባክ? ይቅር በለኝ ለእግዚአብሔር ይቅር በለኝ ማለት አለብኝ። ይቅር በለኝ ጌታው። አሳሳተኝ እኮ አንተ ታውቃለህ ማሚ። አታየኝም አሁን ማለት ድንግል ልጅ አልመስልም ነኝ ግን ጸጥ ብያው ምን ሆኜ ነው? ቤታ እንደዚህ አጋጥማ ታውቃለህ? እንዲጸጥ ብላ ታውቃለች ማሚ? እውነት ነው። ምን ሆናለች ብያለሁ። ሀብታም ሆና ነው ሴትዮ። ወይ በኢየሱስ ሰሞኑን አንዱ ፀጉር ቀየረ፣ አንዱ ደግሞ ጠርሙስ ታማኝ አይቻለሁ። አዎ ሃይላንድ ቀየረ። አንዷ ደግሞ ቤታዮ ደግሞ እንትን ቀየረች፣ ቤት ቀየረች። የኔ አይሻልም ማሜ? ከፀጉር ከፕላስቲክ ስማ፣ የኔ እኮ ይሻላል ማሜ። ፀጉር ይሄ ቆሾ ቆምቦሬ፣ አረቄ፣ ጠላ ከሱ ይሻላል ቤትን የሚያህል ነገር አይደለም። ትልቅ በጣም የሚገርምሽ ሴቱና 2 ሃይላንድ 2 ሊትር ወላሂ ላዚ ቲክቶክ ላይ እንደዚህ እንደዚህ የሚረዝም እያደረገች ስትጠጣ የነበረች ዛሬ ቆይ አንዴ አልመጣም። ማን የጠራኝ? ቤታዬ ኧረ አልመጣም። ማን
እንትና ኧረ አልሄድም ስራ ላይ ነኝ በሉት። ጠርሙስ ቀየረ ይባላል። እዚህ አይነት ሰው ጉር ዮኪዬ እኔ ፍቅር ዮኪዬ በወጣ ይተካ በወጣ ስራ መጣ ማምዬ ስራ መጣ እየጎረስ በወጣ ይተካ በወጣ ይተካ በወጣ ይተካ። ስም አጥፍተው ነው። እኔ ቤትም የገዛሁት የለም ድስትም የገዛሁት የለም። እዛችሁ ቤት ነኝ ያለሁት። ጋይስ 5 ሳንቲም ምን የለኝም። ማሜ ታውቃለህ፣ እንደዚህ አይነት ሰዎች እኮ ምቀኛ ናቸው። ቤት ገዛች የሚሉ አሀ ቤት ገዝታለች ብለው ለእኔ እኮ 5 ሳንቲም እንዳይሰጠኝ ነው። ማሜ እዛችሁ ቤት ነው ያለሁት። ቦታ ቀይሬ ነው መከራውን አበላሁት። እቃው በዚህኛው ይመጣል፣ በቀኝ በግራ እያዞርኩት ነው እንጂ እኔ ቤት አልቀየርኩኝም። ጋይስ በወጣ ይተካ በወጣ ይተካ በወጣ ይተካ። በጣም ስራሽን ለመስፋፋት ቅጣት መቀጣበት ክፍል ብለሽ ሁሉ ሌላ ክፍል አለሽ አሉ። ኧረ ማሜ ምቀኛ አትሆንብኝ። እኔ ጋይስ በእውነት እኔ ቤት የገዛሁት ነገር የለም። እሺ ምንም ነገር የለም። እኔ ገና ከዊግ አልጨረስኩም ማለት ነው። ማሜ ገና እኮ እዛ ዊግ ላይ ነኝ እኮ ያለሁት። ስማ እስኪ ግባ ማሜ፣ እስኪ ግባ፣ በእናትህ ግባ በቤትህ። ወይ ወላሂ ቁርስ እየበላው ነው። ወላሂ ያልኩሽ ነው። ውሸት መስሎሽ ነው። አቤት ያለው ሰው ግን ሲያምር ቁርስ ላይ ሁሉ ስሙ ጎድን ነው፣ ጥብስ ነው ማሜ የሚበላው። እቺ እስክታልቅ የተሰጠችው ማሜ ጥብስ ነው እየበላ ያለው። ጥብስ ላይ አሰባችሁ ማነው? ቁርስ ላይ አሰባችሁ ጥብስ። በጣም የሚገርም መስሎ አይደለም። አሁን ለተከታዮች ነው ፋሚሊዎች እንትና ቤታዩ አልተቀየረችም። ሳቅ በሳቅ ነችም። በርጃ እንደተወሰደች ለምሳሌ ለካ ህማማት ነው። እኔም ለኔም አይቻልም። ሰው ማሳሳት ነው። በህዝብ ኃጢአት ነው የምጠይቀው፣ እንደ ህዝብ ነው የምጠይቀው። እኔ ደግሞ ብቻ የኔ እኮ ማሜ ለውጤ እኮ በብርጭቆ ብቻ አልቆመም እኮ ከፍ ከፍ አሉን እኮ ከፍ 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 ከፍ። ከዚህ በላይ በጣም የሚገርመው ምን እንዳልኩ ተቀለችው። አነቃዋት። የእንትን በርጇን የወሰድኩት እኔ ነኝ። እንዴት ብዬ ልንገራችሁ? የፋና ወጊ ራሷን እንድታይ እንድታዳምጥ ዞር ስትል ምን አጣው ብላ ቪዲዮን መስማት ጀመረች። ዝም ብላ ቪዲዮን የሆነ ለመከፋት ስትፈልግ ኮሜንት ስታይ የሆነ ቪዲዮ ስለሳ ፖስት ሲደረግ ምናምን ትነካለች። የኔ ቪዲዮ ቤታ ማለት እኮ እንደዚህ ትክክል። ዞር ትላለች። አካውንቷን አየች። ዞር ስትል ቦርሳዋ ስትከፍት ብር ነው። አካውንቷን ስታይ ስልክ ቁጥር እንደ ስልክ ቁጥር ረጅም ነው። ምን ስታይ ምናምን ነገር ያለች ባረገልኝ ጋይስ፣ እንደው ባረገልኝ ማሜ። ቂጤን የጣልኩኝ ለቃቃሚ ነኝ። አሁንም ከመለቃቀም አልወጣሁም ጋይስ። እኔ 5 ሳንቲም የለኝም። ስም ሲያጠፋ ነው። እኔ 5 ሳንቲም የለኝም። እኔ ለቃቃሚ ነኝ ውዶቼ። ሁላችሁም እዚህ ቲክቶክ ነዋሪዎች፣ እኔ 5 ሳንቲም ነገር የለኝም። ማርያም እኔ ደሃ ነኝ። አንድ ነገር የለኝም። ከዊግ ራሱ አልወጣሁም ጋይስ። እዛው ነኝ ያለሁት ማሜ። እሺ በቤት ትገባለህ ወይስ ትቆያለህ? እስከዛ አይ ለመጫወት ሳይሆን አንዱ ለጊፍት ጋላሪ ያስሞልቼ እወጣለሁ ማሜ። ብዙም ቲክቶክ ላይ መቆየት አልፈልግም። አም ሶሪ እንዲህ ቆይቼ ምናምን አበባ ምናምን እያልኩ አልቆይም። ዝም ብሎ ቲክቶክም ስለሚወደው ለአካውንቴ ስል ጊፍት ጋላሪን በአቅሜ ትሞሉልኛላችሁ እንጂ እንዲህ ቁጭ ብዬ ምናምን ፕሊዝ አንድ አበባ ምናምን ከነ ማሜ ጋር እኔ ላይክ ማሜ ከአንተ ጋር ምናምን ፕሊዝ አንድ አበባ ስጡኝ፣ በአንበሳ ነው የምንጫወተው ስለ መድኃኒዓለም። ኦ ማይ ጋድ ዞር ዞር እያለ ነበር። ትላንት የሆነ ቤት ላይ አጋጣሚ እግር ጥሎኝ ጎራ አልኩልሽ እናቴ። ከትላንት ወዲያ ዝም ብሎ እየመጡ አንቺ እኮ ደስ የሚለው ነገር ግለሰብ ላይ አትለጠፊም። አንቺ እኮ የህዝብ ነሽ። ማን ጊፍት ጋላሪ ይምላ ማን ይምላ አይታወቅም። ምሳሌ አንድ የምናውቀው ኖቲንግ ነው። ውይ እሷንም እኮ አበረሯት፣ ጠፋች እኮ ማለት አበረሯት። አይ ወጓት በዚህ ጦር ናቸው። የለችም ጠፋች። ብትመጣማ ይህን አንድ ሁለቱም ሞልታለች። ከዛ በኋላ የሆነ ቤት ላይ ዞር ስል እና የሆነ ቤት ላይ ዱቅ አልኩ በፌክ አካውንት። አረ በእናታችሁ ጊፍት ጋላሪ ሙሉልኝ እየተለመነ። አረ እባካችሁ እኔ እኮ ጌም አልጫወትም፣ አልጫወትም የሚል ነገር እንዳይወጣ ካፍሽ። እኔ ጌም አልጫወትም። ከማን ጋር ይጫወት ማለት በፊት ኢሞሽናል ሆኖ ይሰጡ ነበረ። ሰው እኮ ኢሞሽን የሚሆንበት ልቦናው እኮ እንደሚቀሰቅስ ታውቂያለሽ።
ያላ ፍሪጅ ቅርብ ነው። ሬጌ ቢከፈት፣ የማይክል ጃክሰን ቢከፈት፣ የማሜ ቢከፈት፣ የሰማይ ቤቱ ቢከፈት፣ የምድር ቤቱ ቢከፈት ሁሉም እየሰማ እኔ ጋር ማሜ ዝም ብሎ ሲያወራ ደስ ስለሚለኝ ስለሚያስቀኝ እንጂ አልገባኝም ምን እያወራ እንደሆነ። እሺ ይህንን ታሳቢነት ይደረግልኝ። ምን እያወራ እንደሆነ አልገባኝም። ማሜ ቆይ ሶሪ፣ ምን እያወራ እንደሆነ አልገባኝም። ጋይስ ጀስት ታሳቢነት አድርጉልኝ። ጀስት እኔ በቃ የማሜ ወሬ ሳቁ ምናምና ላይ የሚጫወተው ገራገርነቱ ደስ ስለሚለኝ ነው እንጂ እኔ አላቅም። ማሜ የሚያወራው ነገር አልገባኝም ጋይስ። አርስልሽ አሁን ድሮ እኔ ሳልጠይቅ ጊፍት ጋላሪ እኮ ይሞላልኛል። እንደውም የለም አሁን እንደዚህ ካወራን እኮ አመቻቸን። ይሄን ሪከርድ ያደረጉና አመቻችተው እንደዚህ አሙኝ ተብሎ ሌላ ፕሮፓጋንዳ ይፈምሱበታል። እናውራም ስለሰው እና ልኮሽ ጌማችንን እንጫወታለን። እስኪ ጊፍት ጋላሪ ሄዷ ጌም እንጫወታለን። እኛ እንገዳደላለን ከፈለግን አንጫወትና ግን ይመጣሉ። ገብተህ ትለምናለህ አትለምንም? 3 ቀን ነው እንደምትበላው ጊፍት ጋላሪ ቶሎ በለዋ ነው እየተጫወትን ይሙሉልኝ ማሚን እናንተ ሄድበት። ኦ ማይ ጋድ ጋይስ አንድ አበባ አይደለም ከ5 ቀን በኋላ አመል እኮ አይለቅም እኮ ማሚ። ግን እኔ እውነቱን ልንገርህ ማሚ ያለመንኩ ቀን ያሳክከኛል። ከብሽሽቴ እስከ ብልቴ ምን የሚቀረኝ ቦታ ላይ ከለም ያደርገኝ አንድ አበባ አልጠየቅኩት። 5 ቀን ጋይስ ስቆፍር ነው ያደርኩትኝ። እኔ ለማይለቃቃሚ ነኝ ጋይስ። እንደዚህ ህይወት እስካለው ድረስ መለመኔን አላቁምም ማሜ። እኔ ቲክቶክ አለም ላይ እስካለው ድረስ አበባ መለመኔ አንድ ሰው እስኪቀር ሁሉ ከግንብ ጋር እያወራው ልመናዬን አላቁምም። በዚህ አጋጣሚ ቴንኪው። እውነት መሰላችሁ እኔ አንድ አበባ አለምንም ስል እለምናለሁ። ለማኝ ነኝ። አሁንም ጊፍት ጋላሪ ሙሉ ማሜ ለምንልኝ። አብረን ተባብረን ለምን ወይስ ወተህ ትለምን? ምን ይሻላል? እኔ ቤታ ጋይስ እንዲህ ልል ህዝቡ የሚቃወመኝ ደስ አይለኝ። ውይ አምራን፣ ወይኔ አምራን በኢየሱስ ስም ምን አይነት ሴት ናት ግን አምራን? ምን አይነት አስተዳደግ ነው ግን የሚያደገችው አምራን? ምን አይነት ልዩ ሴት ነሽ ግን ማለት እኔ ሳልጠይቃት የሰው ልብ የምታነበው ነገር አለ። እቅውን የምታነበው ነገር አለ የሰው ልብ። በቃ እስኪ ሁላችሁ ውይ አምራን ይሄ ደግነትሽ እኮ ነው በቃ እኔን እያስጨነቀኝ ያለው። በእናትሽ ተይ፣ በእናትሽ እንዳትሞዩ፣ ጊፍት ጋላሪው እንዳትሞዩ ጨክነሽ። 3 ቢቀርም ግን ይሁን ቀስ ብለሽ ትሞያለሽ ሲኖርሽ። ማሜ ልለምንበት ወይስ ወተህ ትለምናለህ? ምንድን ነው የምናደርገው? ሰውዬ እንዴ ኡማመር ነው እንደሚለው እኔ አምራን ነው በላቅ ምላቴ። ለምን አምራን ማለት ጥሩ ሽታ ያለው መልካም ሰው ማለት ነው። እኔ ነኝ አምራን ያልኳት። ምን አገባኝ? ሻወርም ስገባ ይዘኝ ግባ እያልሽ ነው እንዴ? ምንድን ነው? ምን አገባኝ? ጾም ነው። ህማማት ነው። ጾም ነው። ጾም ላይ ነው። ህማማት ነው። ጾም ነው ጋይስ። ምንም ነገር እስኪ ቆይ እስኪ ደግሞ ጌታዊ መልሰህ ከ5 ቀን በኋላ እኔ እኮ ግን ማሚ እኔ እንደ ሻወር እዚህ ላይ ያችለሽ ተወስዶ እንደ አንጠልጠለ ሰውዬ ሴትዮ አውሪ ዝም ብለሽ እሺ። ዴላችን እንዳለ እሺ። ስሙኝ ጋይስ ማለት እኔን የመሰለኝ ልጅ ጋይስ ላይክ ቲክቶክ ላይ መጣ ሰውዬ እያንኳኳ ነው እየጠበጠበ ነው የሚለው። ስሙኝ እኔን የመሰለኝ ልጅ ጋይስ እስኪ ተመልከቱ። ማርያምን ማለት ጊፍት ጋላሪ ሙሉልኝ ያልኩ ስለምን ያሳዝናል። ግን ላይክ ኑሮ ሁኔታ ሆኖ ምንም ማድረግ አልችልም። እጠይቃለሁ። 5 ላይ ነው ያለን። ቤታዬ 6 ብትሞይ ደስ ይለናል። የኔ እናት ቤታዬ ስታሳዝኝ። አንቺ እኮ መልካም ሴት ነሽ፣ እግዚአብሔር የመረቀሽ። እኔ እንጃ ጋይስ እናንተ ካላችሁ ህዝብ ከተስማማበት እኔ ምን ማድረግ እችላለሁ? ህዝብ ከተስማማበት እኔ ምን ማድረግ እችላለሁ? ቤታዬ 6 ቢሞሉ መልካም ነበር። በጓ ግን በጣም አስመሳይ ሰው ናት። አንቺን ግቢ ብላ 5 ሳንቲም አልሰጠችሽም። እንደ በጓ አስመሳይ የለም። አዎ ጋይስ አዎ። ግን ምን ማለት በሰው ገንዘብ ታዛላችሁ? ምን ታደርጋላችሁ? ሁሉም ያውቃል አስመሳይነቷን። ግን ያው ይሁን ብለን ነው። ውይ ቲጂዬ የኔ እናት ኧረ ተይ። አንቺ እኮ ልጅ አሳዳጊ ነሽ። አይገባም። ግን ቴንኪው እግዚአብሔር ይስጥልኝ የኔ እናት። ይሁን ውይ ቲጂዬ በቃ እናቴ በቃ
አንቺ አሳዳጊ ነሽ። ልጅ ደግሞ ለኛ ለወሮ በላዎች ደግሞ ልጅም እያሳደግሽ መስጠት ጥሩ አይደለም። እኛ ወሮ በላዎች ነን እኮ። ይሁን ሰጥተሻል፣ ምን ማድረግ ይቻላል? እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። አያስፈልግም ነበረ። ኧረ ውይ ቲጂ በዛ እናት አለም በዛ ጃክዬ 14 ይቀረዋል፣ ግን እንዳትሰጠኝ ዝም ብዬ ለማሳወቅ ያክል ብዬ ነው። እናንተ ግን እኔ ግን ጠራራ ፀሐይ ላይ አውጥተው ቃቃ እያልኩ ብለምን በአንድ ቀን ሀብታም መሆን ነበር የሚመስለኝ። ልመና ለእኔ ነው፣ እግዚአብሔር ልመና ለእኔ ነው ያሳካው። አንዳንዱ እኮ አለ ቅማላም፣ አንዳንዱ አለ ስም አልጠቀስኩም፣ ነገር እንዳታምጡብኝ። የኔ እናት መጣው ነገር እንዳታምጡ። አንዳንዱ አለ እኮ ካልሰጣኝ እዚህ ፈታ ልትሉ አይደል እንደ መጣችሁት ልትዝናኑ ምን አባት ትሰራለክ እያለ የሚቦልኩ ሰዎች አሉ። ስም አልጠቀስኩኝም። እኛ እንደዛ አይደለን። እኛ በሰው ኪስ አናዝም፣ እኛ ጋይስ ሰው በልበ ቀናነት ነው የሚሰጠን። እንዲህ እየተሰራ ነው እንግዲህ እየዞርኩ መበተንላችሁ። ይህንንም እንድታውቁትኝ ከግንዛቤ ያስገቡልኝ። እንዲህ እያደረግኩ ያመጣሁትን ነው የበተን ነው። እኔና ማሜ ለብቻዬ። ለምን ቤታዬ ትንሽ እኮ ይቀርሻል፣ ወሬውን ትተሽ አስሞይ እባክሽን። ምን አይነት መልካም ሴት ነሽ። ነበርኩ ምን ዋጋ አለው ነበርኩኝ ማሬ። ሰው ጨከነብኝ። ኢትዮጵያኖች ጨከኑብኝ። ምን በድዬ እንደሆነ አላውቅም። ውይ ዩዘር ኖ አያስፈልግም። ኦ ማይ ጋድ ዩዘር እየረበ እግዚአብሔር ረያዙት ዩዘር እኮ አንዴ ከጀመረ አያቆምም። ዩዘር የ3 ይቀር ነበር። እንዳትጨናነቅ ጋይስ። ከሰጣችሁኝ ሰይጣኔን አታምጡ። ከሰጣችሁኝ በስነ ስርዓት ታይትሉን ውሰዱት እንዴ። ውይ ዩዘር 2 ይቀር ነበር። እንዳትጨናነቅ የኔ አባት። አይ ውይ ዩዘር አደረከው ወይ አምላኬ ሆይ፣ ምን አይነት ቸር ሰው ነው። አንድ ይቀረዋል ግን ምን አይነት ቸር ሰው ነው። ምን አይነት ቸር ሰው ነው። ውይ ወሰደው። ወይኔ ኖ ምን አይነት ነገር ነው። ጌታ ሆይ አያስፈልግም ነበር ግን እሺ፣ እግዚአብሔር ይስጥልን። አያስፈልግ ማርያምን ያስፈልግ ነበር ግን ይቅር። ሰው ማጨናነቅ ይሆንብኛል። ስራ ነው ጨዋታ። እስኪ ቀጣይ 7 ደርሰናል። እንዲህ እየተሰራ እንደሚመጣ ማወቅ አለበት። ቤታዬ 15 ኮፍያ ማን ነው የሚሰጥሽ? ምን አውቄ 15 ኮፍያ ቢሰጡኝ ደስ ይለኝ፣ ግን ሰው ማጨናነቅ ጥሩ አይደለም። ማሜ ታጥቤ ጨርሼ ነው እንዳትለኝ። እንደው በፈጣሪክ ታጥበ ጨረስክ እንዴ? ጫፉን ነው እንዴት አጠበው? ጋይዝ ታጥበ ጨርሰ ነው ጌስ። አሁን አንድ ሻወር ልግባ ያለው ገና ፓንቱ ምኑን እስከሚያወልቅ ራሱ ሰዓቱ አይሄድም እንዴ? ከምኑን የታጠበው? ከምኑን የታጠብከው? ስማሙንደ ለካ እንዲህ ነው ቲክቶክ ላይ የምትገቡ። ውይ ተሰጥቶኛል እናት። አይ ቲንክ ቆይ ላጣራ። ውይ ተሰጥቶኛል፣ አምራንዬ ተሰጥቶኛል። እሱ ፎሬቨር ምንድነው የሚለው ሮዛ አይ ቲንክ እሱ ይቀራል መሰለኝ። ውይ ልዩ ባክሽ። ውይ ልዩ የኔ እናት፣ ወይኔ አንቺ ስመገናና ለምን ልዩ እንደተባለች አታውቁማ። አባቷ 5 ልጆች ወልዷል። ከ5 እሷ ትለይ ነበረ። በጣም ታታሪ ጠንካራ ወዳጅ ነበረ። ለዛ ነው አንድ ነገር እንደተንተልልሻ ነይ ሴትዮ። እሺ ተረጋጊ፣ ትጨነቂ። ስለ ጊፍት ጋላሪ ምናምን ስትፈልጉ አትሙሉ። ምን ተከብደን ተጠየቅማል። ስትፈልጉ አትሙሉ። ነይ ቤት ጭራሽ ከተሰጠ ዞር ብለህ ስራ ያንተ ነው ራሱ ላስሞሉት ሆነ እንዴ? ማሚ አትጨማለቅ ማርያምን። ስትፈልጉ አትሙሉ ይለኛል እንዴ? ቅንቅና ከዚህ ነው እንዴ የሚጀምረው? ማሚ እስኪ አንድ ወጊ ድረስና አንድ አስሞላልኝ እስኪ ማሚ፣ አንድ ወጊ ድረስ ባንተ ስም። የሆነም ሰው አዲስ ሰው አይቻለሁ። ሴቶችና ወንዶች ሴቶችን ስትቀጥር ይላል። ምን ይለኛል መሰለሽ? አንድ ጓደኛዬ ሴት ልጅን ስትቀጥራት 7 ሰዓት ከቀጠርካት 10 ሰዓት ሄድ ይላል። ኮተት እንደ ገመል ናቸው። ገባሽ? በጣም ጎታታዎች ናቸው። እንደ ኤሊ ምን ግመል እንደውም ፍጥረት አለው። አንድ ሴት ልጅ ሻወር ገብቼ በቃ ወጣለሁ ምናምን ተዘጋጀቼ ካለች ሻወር ገብታ እስክትወጣ ጠዋት 2 ሰዓት ላይ ከጠበካት መግሪብ ሰዓት ነው ሂል ነው የሚለው ማታ። ሰውዬ ሰው ልኮ ነው እንደመጣው ልጨርሳ። እኔን እኮ ብዙ ማመን የለብሽም ሴትዮ። እና አደናቅፋት ተብለህ ተልከሃል እንዴ?
እኮ እና ሌላው ደግሞ ምንድነው እንትን ምግብ ስትበላ አሁን እኔ በሞት ከሴት ጋር እኮ አልበላም። ገባሽ? በጣም ትንሽ ትንሽ ነው የምትበሉት። እንዲች 6 እንጀራ ትበላላችሁ ቁጭ ብላችሁ ሳትነሱ። ከዛ በአንድ ትሪ ወላሂ እኛ አሁን ሁሉ ነገራችን ስራ መጣ። ማሜ ባላቋርጥ ደስ ይለኝ ነበረ። ሳራዬ እግዚአብሔር ይስጥ። ሳራዬ 4 ይቀራል ግን እንዳታደርግ በማርያም በእናትሽ እንዳታደርጊው። 4 ይቀራል ግን ግብታ አይደለም ወዘር እንዳታረጊ ሳራዬ። ወይኔ ሳራ ስታፕ ሳራ ወይኔ ልትጨነቅብኝ ነው። ማይ ጋድ ማሚ በእናትሽ ሳራ ልትጨነቅ። ህማማት ነው አልስምም ህማማት። ሳራዬ በእናትሽ ሊሞላ ነው መሰለኝ። ወይ ሳራ ወሰደችው። ወይኔ ሳራ እግዚአብሔር ይስጥልን። አያስፈልግም ነበር ማሚ። ይውጣልኝ ስራ ይልስራ እባክህን። እንቅፋት አትሁንብኝ ማሚ፣ እንቅፋት አትሁንብኝ። ሰው ይላከ ሰው አለ። በኋላ አንዱን ጊፍት ጋላሪ ሞላላለ። ውጣ ተልከን የመጣው አዳምጪ። አሁን እዚህ ጋር ምን ይደረጋል? ተበላ ፈታአል አይሽ ላይፍ ኢትዮጵያ ወይ መጣ። ስራ ብታወራ ደስ ይለኝ ነበር ግን ስራ መጣ። እናንተ ምን ነው ምላሴ ላይ ቁጭ አላችሁ? 40 ሌቭል መሆኔን ረሳችሁ እንዴ? እንደ ማረሻ ምላሴ ላይ ቁጭ አላችሁ። ውረዱ ከምላሴ ላይ እናንተ ጊፍት የሆነ ቁርኝ የምትለቁ ጊፍት ታይትል ገብቼ እንዳሉታ ስሜት ውስጥ አትክተቱኝ። ስሜት ውስጥ አትክተቱኝ። እየሞሉልኝ ነው በፈጠረክ እየሞሉልኝ ነው። ተወኝ። እቺንም ስንት ደርሳ ነው እስኪ አንተ ጋር ከመጣ ጀምሬው 10 ደርሻለሁ። አንቺ 20 ድረሺ። የፈለጉትን 3 ያስቀሩ 3ቱን ልምላ። ዚስ ኢዝ ማይ ፋይናል ወርድ። አላህ ምስክሬ። ትልልቅ የሚባለው 3 ዩኒቨርስ አንበሳ። ይሄ ምንድነው ስሙ? እንደዚህ የሚዘለው ጦንቋዩ ለማይሰጥን ስለሚያጥቶኝ እስኪ ሼር አድርግልኝ ማሚዬ። እኔ እንዳንተ እኮ እኔ ማሚ ማላውጎ ማስጠበጥበኝ ከዛ ረስ ሙሉ እሺ ታዩ 19 ግቡ። እኔ 4 ልሙላ። ተው 18 ግቡ። እኔ 5 ልሙላ። ይኸው እዚሁ ጋር ጭንቃ ያስፈልግ ቢሊዮነር ሀብታም አልሐምዱሊላህ። እንደ አፍ ያርገው። እስቲ ጋይስ እባካችሁን የማሚ ወዳጆች ወላሂ ግን ሳትታጠብ ነው የተቀባዋ ማሚ አከነርጋው ኦኬ ልብስ ለለከ ሽቶ እንትን እያደረገች ነው የምታስቀምጠው። እንዴት ደስ ይላል። አንተ አትነፋ። ጌም አልጫወትም አለ ጋይስ። ሀብታም ነኝ ጌም አልጫወትም በቃኛል። የኮታዬን ዘግቻለሁ አላልኩም። መምለጥ ካቃታቸው ገባለሁ። እኔ አላልኩም። የምታቀሳስነኝ ሴትዮ እስኪ ማሜ ግባ በፈጠረክ። እንደው 10 ምናምን አስሞልቼ በጣም ችግር የለው። እኔ ከሰው ኋላ ቀረው ማሜ ማርያምን 5 ቀን ብቀር ሰው ሁሉ ከዳኝ፣ ፊቱን አዞረብኝ ማሜ። ነቃ ደንገጥ ብዬ በገባ አይሻልሽም? አሪፍ ስራ ለመስራት ጌም ከገባው አንደኛ አቀየራለሁ። እንዲህ ፍቅር ምናምን ጨዋታ አልወድም። ጌም ላይ ታውቂያለሽ አይደል? እኔ ባሪ ቅይር ነው የምለው። ሸይጣን በይኝ እዛ ጋር። ስለዚህ እዛ ገብቼ እዚህ ጊፍት ጋር ህጎች አሉ፣ ደንቦች አሉ። እንደ አውሬ እቀየራለሁ። አይታወቅም ምን እንደሚያመጣ። ስለዚህ እዚህ ጋር ቁጭ ብዬ 15 እንኳን ቢሞላ ብዬ ነው። ምን ትያለሽ? ይቅር ካልሽ ልግባ። እኔማ ደስ ይለኝ ግን ሰው ራቀኝ፣ ሰው ሸሸኝ ማሜ። እኔ ማናለኝ ላርጎም አላስጠበጥም ማሜ። ይሄ ህዝብ እኮ ይሄ ህዝብ ይከዳል እኮ እናቴ። ሲቀይርሽ በሐራጅ ነው የሚጥልሽ፣ ጨረቃ ላይ ነው የሚጥልሽ። እስኪ ሄዱባት ፋሚሊዬ። ኤርሚ እያሉሽ ነው። ከኤርሚ ጋር ትጫወቻለሽ? ማን ይሰጠኝ እኮ ጊፍት ብትሰጧት አይመስልም? እስኪ ልለምን ማሜ እንደለመደብኝ። እኔ የምልሽ የሆነ ነገራችን አልተግባባም ቤታዬ። አላህ ምስክርን የሆነ አይነ ውሃሽን ሳየው ዋ ማን ነው ያስሚን አይነ ውሃሽን ሳየው ማሜ እሺ የምትወደኝ ከሆነ የምታስብልኝ ከሆነ ላይቭ ግባ። እኔ አንተ ኤርሚ እንጫወት። የምታስብልኝ ከሆነ ነው በቃ። ወይኔ ስልኬ ሊዘጋ ነው። የምታስብልኝ ከሆነ ይኸው ስለ ስልክ መዝጋት እያወራሽ ነው። ገና ቻርጅም የለሽም? ባዶ ቤት ነው ያለሁት። ወላሂ ለቻርጅ ሪል ጌም ነው የምገባው። ታውቂያለሽ እኔ ባህሪ አውቃለሁ እኮ ግባሽ። እኔ እኮ ጾም ስለሆነ እየተቆጠብኩ ለማውራት ያክል ነው እንጂ እኔም እኮ ሰይጣን ያለ እኮ ውስጤ እያያዝኩት እኮ ነው። እሺ ግባ በቃ ግባ። ላኪለት ለኤርሜሽ እስከዛ። እሺ ቻው። እሺ ወይ ህማማት ነው ጋይስ። አልስምም ማሪ ህማማት ነው። አልስምም ይቅርታ
ብስም ደስ ይለኛል፣ ግን ህማማት ነው ማሪ፣ ህማማት ነው። አልስምም ጋይስ፣ የምትስሙኝ ሰዎች አልስምም፣ ህማማት ነው። መሳሳም አይቻልም፣ ህማማት ነው ጋይስ። ይቅርታ ሃሽታግዬ ህማማት ነው ጋይስ። መሳሳም አልችልም፣ ብሳሳም ደስ ይለኝ ነበር፣ አልስምም፣ ይቅርታ። እሺ ማን ያለው? ኤርሚ፣ እስኪ ኤርሚያችን ኤርሚ ያላላችሁኝም እንዲህ አልተቀበለኝም። እኔም በሰው ቤት እየወሰዳችሁ ማሳቀቅ ነው ስራችሁ። ማማት ነው የሚባለው። ህማማት ነው፣ ማማት አይባል። ማማት ሀሜት ነው። ልክ እዚህ የጀበና ቡና አፍልተሽ ሱቅ በደረቴ አንጠልጥለሽ ምታሚው ነው። እኔ ግን በጣም ማን እንደታዘብኩ ታውቃላችሁ? በጓን ጋይስ እግዚአብሔርን ልቤን ጠብታ አንድ ጊፍት ጋላሪ ሞላልሻለሁ ብላኝ እናቴ ትሙት አላስቆም ብላኝ ለሷ ነው እንደዚህ ፊቴ አልከሳባችሁ ጋይስ፣ አልከሳውባችሁ ማርያምን። እስኪ ቆይ ይሁን ግን አይተሻላ እግዚአብሔር እንኳን አየሽልኝ ጋይስ፣ አልከሳው